የነበረበትን እንዲሁ በትንሹ እንትን ልስጣችሁ እይታ። ደብዳቤው የሚጻፈው ከሮማ እስር ቤት። እስረኛ መሆን ማለት ምን ማለት ነበረ ነው በጥቂቱ ማለት ሊሄድ ይችላል ማለት ልገደል ይችላል። that means ለኔ ወደ ጌታ መሄድ ነው። ኦኬ ልፈታም ደግሞ ይችላል። ከናንተ ጋር መኖር ማገልገል ነው። ስለዚህ ከሁለት አንዱ ነው የሚሆነው ብሎ ነግሯቸዋል። ፍርድ ቤት ቀጠሮ ኖሯችሁ እስር ቤት ሆናችሁ እየጠበቃችሁ ስትቀርቡ ዳኛው ከነዚህ ከሁለቱ አንዱን በጌታ ደስ ይበላችሁ ደግሜ ይላል። ደስ ይበላችሁ ወንዶቼ፣ ሰውየው በደስታ ተጥለቅልቋል። ጠን ባለፈ ልክ በሌለው ሊነገር በማይችል ደስታ ተሞልቷል። የሚጋባ ደስታ። ደስታ እንደ ጅረት በውስጡ ይፈሳል። በደስታ ባህር ውስጥ ይዋኛል። በደስታ ተጥለቅልቋል። በደስታ ተጠምቋል። ደስታ የምናየው ነገር አይደለም ማለት ከዚያ ምክንያት የምንሰጠው ነገር አይደለም ማለት ነው። ሚስጥር አለው። ማስታወሻ የሚይዙ ብፁዓን ናቸው። ስለማይዙት ግን ምንም መልእክት የለኝም። ርዕሱን ልንገራችሁ። የደስታ ምስጢር የሚል ነው። በዚህ ነው 5 ሴሽን አብረን የምናሳልፈው። ከዚህ ውጪ ወዴትም አንሄድም። ከርዕስ አኳያ Secret of Joy እንነጋገራለን። ከቴክስት አንጻር ዱዌል የምናደርገው ምን ቆየው ምን ውል የምናድረው አንድ ቴክስት ውስጥ ነው ያሉንን ሴሽኖች በሙሉ። ያም ቴክስት ደግሞ የፊልጵስዩስ መልእክት ነው። የፊልጵስዩስን መልእክት መጽሐፍ ማስተማር አይደለም ያስኩት፣ ምክንያቱም እንደሱ ለማድረግ ሁኔታዎች ፈጽሞ አይፈቅዱልኝም። ቴክስቱን እንዳለ ለማስተማር የፊልጵስዩስን ግን ፊልጵስዩስን በርዕስ ነው የምናየው። የደስታ ምስጢር የሚለውን ነው የምናየው። ስለዚህ እንደነገርኳችሁ ጊዜ ማጥፋት አልፈልግም። ቀጥታ ወደ መልእክታችን ጸልየን እንሄዳለን። ቅድም እንዳልኳችሁ ግን ደግሜ ምለው ማስታወሻ መያዝ በጣም ብዙ ትርፍ ነው ያለው፣ ራስም አልፎ ሌሎችን ለማጋራት። ስለዚህ ናውዴስ እንደምታውቁት ስልኮቻችንም ራሱ ኖት ይይዛሉ። ስለዚህ በሆነ መንገድ ይሄን ጊዜ የሚያስታውሳችሁ ከቪዲዮ ከዩቲዩቡ ከፌስቡኩ ባለፈ የሚያስታውሷችሁ ፍሬ ነገሮችን የምትይዙባቸው ድል ቢኖራችሁ በጣም ደስ ይለኛል። እንጸልያለን። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር፣ ምስጋና፣ ታላቅነትና ጌትነት ሁሉ ለቅዱስ ስምህ ይሁን። ጌታ ሆይ ባስደናቂ ፍቅርህ ጠርተህናል። በታላቅ ምህረትህ ተቀብለህናል። ብዙ ቸርነት የተደረገልን ሰዎች ነን። በዚህ የተከማቸ ነው። አዎ ደካሞች ነን፣ በብዙ ነገር የምንጎድል የምናሳዝንህ፣ ነገር ግን ምህረትህ ከድካማችን ስለበለጠ ጌታ ሆይ በፊትህ በክርስቶስ ኢየሱስ ሥራ በድፍረት እንቀርባለን። በደሙ ላይ ባለን ትምክህት፣ በሞቱ በትንሣኤው ላይ ባለን እምነት ጌታ ሆይ በድፍረት ወደፊትህ እንመጣለን። በዚህ ሰዓት ጌታ ሆይ ልባችን እንዲረጭ፣ እንዲነጻ፣ ህሊናችን እንዲፈወስ ጸጥና ረጋ ብለን ያንተን ድምፅ፣ የቃልህን ድምፅ፣ የመንፈስን ድምፅ መስማት የምንችልበትና ጠልቀን መግባት የምንችልበትን እድልን ሰጠን እለምንሃለሁ። ጌታ ሆይ አንተ የሰውን ህይወት ታሪክ ለመቀየር ሞመንትስ ይበቁሃል። እግዚአብሔር በዚህ በጣም ብዙ ጊዜያቶች አሉን። በኢየሱስ ክርስቶስ ስም በህይወታችን ላይ ጌታ ሆይ ለውጥ የሚመጣበት ጊዜ፣ የምንሻገርበት ጊዜ፣ የሚጠቅመንን ሌሎችንም የምንጠቅምበትን እውነት የምንይዝበት ጊዜ አድርግልን። እናመሰግንሃለን። አስተምረን በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ደስታ ምንድን ነው?
ምንድነው ደስታ? በጣም ብዙ ነገር ስለ ደስታ መተንተን፣ ማብራራት፣ መዘርዘር እንችላለን። አንድ መግቢያ ላይ ልነግራችሁ የምፈልገው ነገር ግን ደስታ ግብ ነው። ግብ ነው። የሁሉ ነገር ግብ ይመስለኛል ደስታ። ግብ፣ ደስታ መዳረሻ ነው። በሂደት ውስጥ ደስታ ሊኖርም ላይኖርም ይችላል። ግን ደስታን እንደ ግብ፣ እንደ ውጤት እንድናየው እንገደዳለን። መጽሐፍ ቅዱስን ስንመለከት እንደው አንድ ሶስት ነገሮችን ላንሳላችሁ ለምን ይሄንን ስቴትመንት እንደተናገርኩኝ ደስታ እንደ ግብ እንድናየው። እስቲ ከጌታ ከኢየሱስ ክርስቶስ አንጻር እንመልከት። ትዝ ይላችኋል ዕብራውያን ምዕራፍ 12 ላይ የዕብራውያን መልእክት ጸሐፊ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበድን ኃጢአት አስወግደን የእምነታችንም ጀማሪና ፈጻሚ የሆነው ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እርሱ ነውርን ንቆ በፊቱም ስላለ ምን ደስታ በመስቀል ታግሶ በአብ ቀኝ ተቀመጠ ይላል። ስለዚህ ለጌታ ለኢየሱስ ክርስቶስ ስንመለከት ደስታን እንደምንድን ነው ያስቀመጠው? እንደ ግብ ነው ያስቀመጠው። እዛ ጋር ፊቱ ያለ የሚጠብቀው እና እዛ ጋር ላለው ደስታ ደግሞ እዚህ ጋር ነውር የሚመስል ነገር፣ ለሰዎች ነውር የሆነ ነገር፣ ሼም የሆነ ነገር ቢከበውም እንኳን ብዙ ስቃይ፣ ብዙ ጭንቅ፣ ብዙ ጣር ውስጥ ቢሆንም እንኳን ግን እዚህ ያለውን ነገር እንዲታገስ ያደረገው ምንድነው? እዛ ጋር የሚያየው ደስታ ነው። ደስታን እንደ ግብ ከጌታ ኢየሱስ አንጻር እናየዋለን። ለምሳሌ ከጳውሎስ አንጻር ላሳያችሁ። በጣም ብዙ ነገሮች ላነሳ እችላለሁ። እንደው ድንገት ወደ አይምሮዬ የሚመጣው ሐዋርያው ጳውሎስ በብዙ መከራ ውስጥ እየተፈተነ ሲያገለግል የሚያገለግላቸውን ሰዎች ሁልጊዜ የሚላቸው ነገር አለ። ለምሳሌ ፊልጵስዩስ ምዕራፍ 2 ላይ ሄዳችሁ ብትመለከቱ ቁጥር 1 ላይ ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ይላል። የምትሆኑ ደስታዬ የምትሆኑ ከፊት ወደፊት ይሄ እስካቶሎጂካል የሆነ ምጽአታዊ የሆነ ስለሚመጣው ዘመን የሚናገር ነገር ነው። ደስታዬ እና አክሊሌ የምትሆኑ ይላቸዋል። የተሰሎንቄንም ሰዎች እንደዚሁ ሄዳችሁ አንደኛ ተሰሎንቄ ላይ ብትመለከቱ ምን ይላል? ተስፋችን ደስታችንስ በጌታና በመምጣቱ ፊት ማን ነው? እናንተ አይደላችሁ ምን ይላቸዋል። እንዲሁ ላንብብላችሁ ምዕራፍ 2 ቁጥር 19 ላይ ተስፋችን ወይስ ደስታችን ወይስ የትምክታችን አክሊል ማን ነው? በጌታችን በኢየሱስ ክርስቶስ ፊት በመምጣቱ እናንተ አይደላችሁ ምን? እናንተ ክብራችን ደስታችን ናችሁ። ጳውሎስ ሁል ጊዜ ደስታን ሲያስብ እንደ ግብ ያስበዋል። ኦኬ፣ እስቲ ከኛ አንጻር ደግሞ እግዚአብሔር ለኛ ካለው ነገር አንጻር ደግሞ እንመልከት። እግዚአብሔር ለኛ ካለው አንጻር በጣም የሚገርመኝ ቃል ነው። እዚህ ላችኋል መጨረሻ ለጌታ ክርስቶስ እንዴት እንደሚፈርድ ምሳሌያዊ በሆነ መንገድ ሲያስረዳ ንጉሱ በዙፋኑ ላይ ይቀመጣል፣ በጎቹና ፍየሎቹን ይለያል። ትዝ ይላችኋል። ከዛም እንደዚህ ይላቸዋል እና መጨረሻ ላይ ምንድነው የሚለው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል የሚላቸውን እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ደስታ ግቡ። ስለዚህ ምንድነው ግቡ ብላችሁ ካላችሁ የአማኝ የሚኖረው ኑሮ የሚያደርገው ነገር የሚሰራው ስራ የያንኑ የዕለት ተዕለት ትግሉ የምኑ ግብ ምንድነው?
ደስታ ነው። የተዘጋጀልን ምንድን ነው? ደስታ ነው። አፍተር ኦል የእግዚአብሔር መንግስት ራሱ ምንድን ነው? ይሄ የገባንበት ደግሞም የምንገባበት፣ አሁን በመንፈስ የገባንበት ነገ ደግሞ በአካልም የምንገባበት የእግዚአብሔር አስተዳደር፣ የእግዚአብሔር አመራር፣ የእግዚአብሔር መንግስት ምንድን ነው ብለን ስንል ሮሜ ምዕራፍ 14 ቁጥር 17 ፍንትው አድርጎ ይነግረናል አይደል እንዴ? ምን እንደሚለው የእግዚአብሔር መንግስት እርሱም ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይለናል። ኦኬ፣ በምድር ላይ የመኖር እንደ ሰው እንደ ስጋ ለባሽ እንደ አዳም ዘር በሰው ልጅ ላይ በምድር ላይ የመኖር ዓላማው ምንድን ነው? ግቡ ብላችሁ ብትሉኝ ወገኖቼ ደስታ ነው። መጽሐፍ ቅዱስም እንደዚህ ነው የሚያስቀምጠው። ሰው ከመብላት ከመጠጣትና ከመደሰት አይደለም ይላል በቀር ምን አለ ይላል እኮ ጠቢቡ ሰለሞን። ያለ ሱስ ፈቃድ የበላ የጠጣ ደስ ብሎት ሲሄድ ማን አለ ብሎ ይለናል። የእያንዳንዱ የምናደርጋቸው ነገሮች ቆይ ለምንድን ነው የምንማረው ተማሪ ሆነን ብለን ብንል ውጤት ለማምጣት አይደል እንዴ? ያ ምን ያደርጋል? ደስ ያሰኛል። ከዛስ ለምንድን ነው እሺ ውጤት የምናገኘው? ስራ ለመያዝ። ለምን? ያ ደስ ያሰኛል። ለምንድን ነው ስራ የምንሰራው? ደሞዝ ለማግኘት። ለምን? ያ ደስ ያሰኛል። ለምንድን ነው የምናገባው? ደስታ ለማግኘት አይደል እንዴ? ለምንድን ነው ልጆች የምንወልደው? ደስታ ለማግኘት። እስቲ ዝም ብላችሁ ተመልከቱ። የሁሉ ነገር ውጤት ወይም ግብ ወይም መጨረሻ ላይ የሚፈልገው ወይም ሰው የሚያደርገው ነገር ሁሉ የሚያደርግበት ዋና ምክንያት the driving force, the power behind ምንድን ነው ብላችሁ ካላችሁኝ ደስታ ነው። ሩቅ አንሂድ። ከእንግሊዝና ከአውሮፓ ከተለያዩ ክፍሎች በ16ኛው በ17ኛው ክፍለ ዘመን አካባቢ በተለይ የተሻለ ህይወት አውሮፓ ውስጥ ከነበረው መከራ፣ ከነበረው ስደት፣ ከነበረው ጽኑ አገዛዝ እንደው አላለ የተሻለ ህይወት ፍለጋ ወደዚህ አዲስ ወደ ተገኘው ዓለም የመጡት የመጀመሪያዎቹ ፈላሾች የመጀመሪያዎቹ ሰዎች እዚህ ምድር ላይ ከመጡ ይህንን አዲስ ዓለም ካገኙ በኋላ በተለይ ደግሞ ይሄ ታውቃላችሁ ኢንዲፔንደንስ አውጀው አብዮት አስነስተው ከእንግሊዝ ነፃ ወጥተው አሜሪካንን ሲመሰርቱ the founding fathers እዛ በጣም የከበረው ዶክሜንት ላይ የአሜሪካንን ኮንስቲቲዩሽን በሚቀርጹበት ጊዜ ያስቀመጧቸው ነገሮች አሉ። በጣም ይገርመኛል። ለምንድን ነው የመጣ ነው እዚህ? pursuit of happiness ደስታን ስናሳድድ እዚህ ደረስን አይደል እንዴ? ደስታን ፍለጋ ነው። ስለዚህ ሰው በዚህ ምድር ላይ የምን ነፃነት አለው? ደስታን የመፈለግ ደስታን የማግኘት the American dream አይደል እንዴ? the pursuit of happiness. ስለዚህ ሰው የሚሰራው ሰው ሰርቶ ቤት ይገዛል አይደል እንዴ? ቤት የሚገዛው ለምንድን ነው? ለመደሰት ነው። ዋው ያላችሁ ደስታ ምን ያህል አስፈላጊ እንደሆነ ለሰማዩም ለምድሩ ደስታ is very important ወገኖች። ቅድም ፓስተር ኃይሉ በጥቂቱ ሊነግራችሁ እንደሞከረ በዚህ ትንሽ እድሜ ብዙ ሀገራትን የማየት እድል አግኝቻለሁ። እንደው በከተማ ስቆጥረው 198 የዓለም ከተሞች ላይ በጣም በተደጋጋሚ ትራቨል አድርጌያለሁ። ብዙ አገር የማየት እድሉን አግኝቻለሁ። በተለይ ደግሞ ያደጉትን የበለጸጉትን ሀገሮች። ምክንያቱም እኔ አበሻ ተከትዬ ነው የምሄደው። ይገባችኋል? እኔ ለስራ ጉዳይ ለምናምን ለቱሪዝም ለምናምን ለንግድ ለምን አልሄድ። እኔ የሚሄደው እናንተኑ ተከትዬ ነው። እና ታውቃላችሁ ደግሞ አበሻው ደግሞ የሚሄደው ደህናው ቦታ ነው።
ዝም ብሎ ጋር ሄደ ማለት ሄዶ ለማልማት አይደለም ሄደው የለማው ጋር ነው ሄደው። ስለዚህ እኔም እየተከተልኩ ግርግር ሲሄድ አይቻለሁ። እና ሰዎች አንዳንዴ ይጠይቁኝ እንዴት ነው ሃውስ ላይፍ ኢን አሜሪካ እንዴት ነው ወደድከው ወይ ምናምን ይሉኛል። ወገኖቼ አንድ እውነት ልንገራችሁ አለ በደንብ ነው ሁሉንም ያየሁት። There is no place like America. የገባው ያጨብጭብ በቃ አለ። ግድ አይደለም የገባው ማለት በቃ የተስማማ ሰው ግድ አይደለም። ለኔ እውነቱን ልንገራችሁ አለ አሜሪካ is the best ዓለም ላይ እንዲህ እያልኩ ነው የኖርኩትን 7 ዓመት የኖርኩት። ምክንያት በጣም ብዙ አርጊዩብል ነው ሊያነጋግረን ይችላል። በምን በብዙ ነገር ልንል እንችላለን። እኔ ባሉኝ መስፈርቶች አሜሪካ ከነችግሯ ከነምኗ ከሌላው ዓለም በተለይ ደግሞ ለኛ በጥቁር ቆዳ ውስጥ ለምንመላለስ ሰዎች አትሊስት ጥቁር የለመደ ጥቁር ቀለም የሚያውቅ ህዝብ ነጭ መካከል መኖር ራሱ የተሻለ ነው። ምክንያቱም መተው ልጆች አንዴ ፊትህን መንካት ይችላልው ምናምን ብለው እንዲህ አድርገው እንዲህ ከሚያዩበት ቦታ ማለት ነው። ይገባችኋል? የፈረንጅ ልጆች መተው ምናምን አንዳንድ ቦታ አይተው አያውቁም። ጥቁርና እንዲህ አድርገው አስፈቅደው ቼክ ያደርጋሉ፣ ይለቃሉ። ዋው ለምን ይሄን ያነሳው ካላችሁኝ አሜሪካ ወገኖቼ ምንም አይነት ጦርነት በአፈሯ ላይ ከሲቪል ዋራቸው በኋላ ተካሂዶ አያውቅም። ታውቃላችሁ ይሄንን? ምንም ሰው እኮ ኢትዮጵያም ይኖራል ጦርነት የባህል ጨዋታ የሆነበት ሀገር ላይ ባህል ጭፈራ ምናምን የሆነበት ሀገር ላይም ይኖራል። ይገባችኋል? ማለት ጦርነት ማለት በቃ በየጊዜው ምን ሰው እኔ ነፍስ ካወቅኩ ጀምሮ ኢትዮጵያ ላይ ጦርነት ከሰማሁበት እና ካልሰማሁበት ሳነጻጽረው ያልሰማሁበት ያንሳል። ለጦርነት የሰማሁበት በጣም ይበዛል። ማለት ሰው ዛም ይኖራል። ይገባችኋል? አባባል 110 ሚሊዮን ህዝብ ኢትዮጵያ ውስጥ ይኖራል። አንዳንዱ በጣም የጦርነቱ ገፈት ቀማሽ ሆነ። በዚህ ሞመንት እኔና እናንተ እየተነጋገርን በጣም ብዙ ወጣቶች፣ ብዙ ህፃናት፣ ብዙ ሴቶች፣ ብዙ እንትኖች የጦርነት ሰለባ ናቸው። አሜሪካን ሶይል ላይ ወገኖቼ የመጨረሻው ጦርነት የደረገው የመጨረሻው ሲቪል ዋር ላይ ነው። 18 ምናምን ዜግነት የወሰዳችሁ እዚህ ጋር አሁን እንግዲህ ጉድ ነው። እኔ ስላልወሰድኩኝ አልተጠየቅኩም እሱን። ኦኬ አስቡት ወገኖቼ አሜሪካ በጣም ጠንካራ ኢኮኖሚ ነው ያላት። ይሄን ስል እንዴት እንደሚገባችሁ እኔ አላውቅም። ወገኖቼ ያለፈው ኮቪድ ያሳደረው ተጽዕኖ ሚነቀንቅ ተጽዕኖ ነበር። ነገር ግን አሜሪካ ሀብቷን ያሳየችበት ጊዜ ቢኖር ያለፈው የኮቪድ ዘመን ነው። ምክንያቱም አወጣችና ዘቀዘቀችው ይሄን ዶላር ትዝ ይላችኋል። ምክንያቱም እንዲያውም እንትን ይቀንሳል እንትን ምን ይሆናል ምናምን በተባለበት እንትን ገንዘብ ሰው እጅ በጣም ስለበዛ ኢንፍሌት እስኪያደርግ ድረስ አሜሪካ በጣም ጠንካራ ስቴብል ኢኮኖሚ ያላት ሀገር ናት። አሜሪካ እሷ ራሷ ለሌሎች ሀገሮች ከሌሎች ሀገሮች ጋር ያላት ግንኙነት በዲሞክራሲ ላይ ሳይሆን በናሽናል ኢንትረስት ላይ የተመሰረተ ስለሆነ ዲሞክራሲን አትለማመድ እንጂ ሀገሯ ውስጥ ግን መሬቷ ላይ በደንብ አድርጋ ዲሞክራሲን በተቻለ መጠን ትለማመዳለች። ዲሞክራሲ አትሊስት አለ። ይገባችኋል? አባባ ሰው ነፃነት አለው። እንዲህ ያልኩ በቀጥል በጣም ብዙ ነገር ማንሳት ይችላል። ነገር ግን በቅርቡ አሜሪካ ላይ የተደረገ ጥናት እንደሚያሳየው ምን ያህል ደስተኛ ነዎት ለሚለው መጠይቅ ወገኖቼ የተሰጠው መልስ በጣም የሚገርማችሁ ነው። በተለይ ከ2012 ጀምሮ for some reason እያቆለቆለ ነው ያለው እና ብዙ ፐርሰንት ወደ 30 ምናምን 65 ነው መሰለኝ ትንሽ ደህና የመለሰው መካከለኛ መልስ ነው። ያው ደስተኛ ነኝ ሳይሆን
somehow somewhat happy pretty happy ብሎ ይመልሳል። በተረፈ ወደ 35% የሚሆነው ደስተኛ አይደለም ብሎ ነው የመለሰው። እዚህ ጋር ፓራዶክሱ እንድታዩልኝ ይፈልጋለሁ። ይገባችኋል ባለ ሰው የሚፈልገውን በቀላሉ የሚያገኝበት፣ ሰው ስራ እንደ ልቡ የሚያገኝበት። እንደምታውቁት አሁን ሰው ይመጣል አይሞላም ታውቃላችሁ ያገር እና አሁንም ድረስ የሥራ በር በጣም ምንድነው ክፍት ከመሆኑ የተነሳ እንጨምርላችሁ እንትን እናርጋችሁ እዚህ ላይ እናስቀምጣችሁ ማለት ነው የቀራችሁ። ይገባችኋል? ስራ ለመስጠት ስራ አለ። ሰው ይኖራል፣ ይበላል፣ ይጠጣል። ልብስ ወገኖቼ እኔ ሳድግ እኔ ባደኩበት እንትን ውስጥ ልብስ ተገዛልኝ ተብሎ ስንት ማለት ይቦር ልብስ እኮ እዚህ ሀገር ምንም አይደለም። ይገባችኋል? ታውቃላችሁ የምንደፋው የምንጠል ግን ሰዎች ምን አይደሉም just የዲፕሬሽን ሬቱን ስታዩ የተለያዩ ኢሞሽናል ሳይኮሎጂካል ሳይካትሪካል ችግሮችን ስታዩ ምናምን ወገኖቼ ሰው ደስተኛ አይደለም። why ህይወት ግብ ደስታ ከሆነ ደግሞ እንደምናውቀው ለደስታ እንትን ከተሟላ ምናምን ተብሎ የሚታሰብ ከሆነ ለምን ነው ሰዎች ደስተኛ ያልሆኑት? ኦኬ ፊልጵስዩስ ላይ የማሳያቸው ሰውዬ በመጀመሪያ ያለበትን ሁኔታ በጥቂቱ ላንሳላችሁ። የነበረበትን ሁኔታ ይህንን በሚጽፍበት ጊዜ ወንድማችን የኢየሱስ ክርስቶስ ሐዋርያ ጳውሎስ የነበረበትን እንዲሁ በትንሹ እንትን ልስጣችሁ እይታ። ደብዳቤው የሚጻፈው ከሮማ እስር ቤት ነው። ሳስበው አንዳንዴ ያስቀኛል። ምን እንደሚያስቀኝ ታውቃላችሁ? የሚጽፈው ወዴት ነው? ወደ ፊልጵስዩስ ነው። በአንድ ወቅት የት ነበር ይሄ ሰውዬ? ፊልጵስዩስ ነበር። ፊልጵስዩስ በነበረ ጊዜ ምን ነበረ? እስረኛ ነበር አለ እንዴ? አሁን ግን ፊልጵስዩስ አይደለም፣ አሁን ያለው ሮም ነው። አሁን ደብዳቤ እየጻፈላቸው ነው። እና ምን ሆኖ ነው የሚጽፍላቸው? እስረኛ። ሰውየው ስራ ያጣው እስረኛ። ጥቂት እንደው እንመልከት። በአንደኛው ክፍለ ዘመን በሮማ ግዛት ውስጥ እስረኛ መሆን ማለት ምን ማለት ነበረ? እንደው በጥቂቱ ወገኖቼ በፍጹም አሁን ከምናውቀው እስር ጋር ግንኙነት የለውም። ትርጉሙም አረዳዱም ምልከታውም ምንም ተዛምዶ የለውም። ምናልባት አሁን እስረኞች እዚህ አሜሪካ ውስጥ እስረኞች የሚኖሩት ኑሮ በዚያን ዘመን አሪስቶክራትስ ምናምኖች ወይም እንትኖች ምናምን የሚኖሩት ኑሮ ሊሆን ይችላል አሁን እስር ቤት የሚኖረው። ምክንያቱም በመጀመሪያው ክፍለ ዘመን የሮማ እስር ቤት እጅግ በጣም አስጠሊታ ነው። ቶሎ ምክንያቶችን ልንገራቸው። ለምሳሌ አሁን እኛንን እስር ቤት የምንለው አይደለ? ባይ ዘ ዌይ ትክክለኛ ቃል አይደለም እስር ቤት። ትክክለኛ ቃል ኢትዮጵያ ውስጥ ምንድን ነው የምንለው በአማርኛ? ማረሚያ ቤት። ማረሚያ ቤት ትክክለኛ ስሙ ማረሚያ ቤት ነው። አሁን ለምንድን ነው ማረሚያ ቤት የሆነው? ምክንያቱም መንግስት ሰዎችን እዛ ቆልፎ የመቀለብ ዓላማ ስላለው አይደለም። የሚፈልገው መንግስት ምን እንዲያደርጉለት ነው? ወጥቶ ፕሮዳክቲቭ እንዲሆኑ ነው አይደል እንዴ? ግን እነዚህ ሰዎች አጥፊዎች ስለሆኑ ምን እንዲሆኑ ተፈልጓል? እንዲታረሙ ስለተፈለገ ዳኛ ፈርዶባቸው ይሄን ያህል ዓመት ይሄን ያህል ወር ይሄን ያህል ምናምን ተብለው ገብቶ ሰርቭ እያደረጉ ነው። ማረሚያ ቤት ነው ስሙ። ስለዚህ ሰዎች እንዲያውም ምን ያደርጋሉ? አመክሮ የሚባል ነገር አለ። የእንትናቸውን የመሻሻል የባህሪያቸውን መሻሻል መመዘኛ ተደርጎ ከዛ መጨረሻ ላይ ይቀነስላቸዋል። ወገኖቼ በአንደኛው ክፍለ ዘመን በሮማ ኢምፓየር ውስጥ ማረሚያ ቤት የሚባል ነገር የለም። እስር ቤት ብቻ ነው ያለው። ልዩነቱ ምንድን ነው ካላችሁኝ፣ እስር ቤት ውስጥ ወይም እስረኛ ሆነው የምታገኟቸው አንደኛው ፍርዳቸውን እየጠበቁ ነው ማለት ነው።
ፍርድ እየጠበቁ ነው። ሁለተኛው እስኪገደሉ እየጠበቁ ነው። ከሁለት ውጪ እስር ቤት የሚያስቆይ ነገር የለም። ሶስተኛም አለው። በዕዳ የታሰሩ ዕዳቸውን ከፍለው እስኪጨርሱ ነው። እነዚህ ሶስት ነገሮች ናቸው። በዕዳ የተያዙ ዕዳቸውን ከፍለው እስኪጨርሱ። ምክንያቱም ታስታውሳላችሁ ማቴዎስ 5 ላይ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ምዕራፍ 5 ቁጥር 26 ላይ አብረኸው በመንገድ ሳለ ከባልንጀራህ ጋር ፈጥነህ ተስማማ፣ ባለጋራ ለዳኛ እንዳይሰጥ ዳኛም ለሎሌው፣ ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም ይላል። የግድ መክፈል ያስፈልጋል። ምዕራፍ 18 ላይ እንደዛ ይላል። ያ አንደኛው ሰው ምሳሌው ላይ ያ ከንጉሱ ምህረት ያገኘው እሱ ግን ጥቂት ገንዘብ የነበረበትን ዕዳ የነበረበትን ሰው ምንድን ነው ያደረገው? ጎተተና አይደለ እስኪ የመጨረሻውን እስኪከፍል ድረስ አስገባ፣ አሰረው ይላል። ሰዎች ዕዳቸውን እስኪከፍሉ ይታሰራሉ። ግን እሱ ብቻ አይደለም። ይህ አይነቱ እስራት በተለይ ከበድ ባለ ጉዳይ ሲሆን ለምሳሌ እንደ ጳውሎስ ይግባኝ የጠየቀ ሰው፣ ጳውሎስ በዚህ ጊዜ ለቄሳር ይግባኝ ጠይቋል። የቄሳር ይግባኝ መጠየቅ የቻለ የሮማ ዜጋ ስለሆነ ነው። ስለዚህ ይግባኝ ስለጠየቀ የሚጠብቀው ምንድን ነው? የሚታሰረው እስከ መቼ ነው ካላችሁ እድል ደርሶት ቄሳር ፊት እስኪቀርብ ነው። ቄሳር ከሁለት አንድ ነው የሚወስነው፣ የታወቀ ነው። ምንም በደል የለውም፣ በነፃ ይለቀቅ ሊል ይችላል፣ ይገደል ሊል ይችላል እንጂ በመሃል ይሄን ያህል ጊዜ ይታሰር የሚል ፍርድ የለም። ስለዚህ ሰርቭ የሚያደርጉ ሰዎች የሉም በሮማ እስር ቤት ውስጥ። ስለዚህ አስጨናቂ ነው ማለት በቃ ስትቀርቡ በለው ወደዛ አንገቱን ቀንጥሰው ወይም ከእንትን ላይ ይወርወር ወይም ለአንበሳ እንትን ይሰጥ ወይም ምናምን አይነት ቅጣት ነው የሚጠበቀው፣ ኤክስኪዩሽን ወይም ደግሞ መለቀቅ ነው። ጳውሎስ ይሄን እየጠበቀ ነው ያለው። ሌላው ዛሬ እንደምናየው የእስር ቤት ሴል የሚባል ነገር የለም። አንድ ላይ ነው የሚታጎሩት። ሁለተኛ ቤት ተሰርቶ አይደለም እስረኛ የሚታሰረው፣ ጉድጓድ ውስጥ ነው። የታችኛው ክፍል ይለናል፣ ጉድጓድ ውስጥ ነው። አንዳንድ የአርኪኦሎጂ ጥናቶችም እንደሚያሳዩት ጉድጓድ ውስጥ ነው አብዛኛው እስር ቤት የነበረው። ስለዚህ አስቡት፣ በሙቀት ጊዜ ጉድጓድ ውስጥ፣ በዛ ላይ ደግሞ ብዙ እስረኞች አንድ ላይ፣ በዛ ላይ ደግሞ እንዳሁኑ ዘመናዊ እስር ቤት ምግብ የሚቀቅሉ እንጀራ የሚያበስል ይገባቸዋል አይደል? ምግብ ሰርቭ አይደረግም። ስለዚህ ምግብ በነሱ ነው። የሚጠይቃቸው ሰው ካለ ምግብ ይወስድላቸዋል እንጂ ከእስር ቤት ምግብ አይገኝም። እንዲህ ያልኩ በዘረዝር በጣም አስጨናቂ ነው። ልብስም አሁን ታያላችሁ፣ ዩኒፎርም ምናምን ይሰጣቸው የለ፣ እዛ እንደሱ ነገር የለም። የራሳቸውን ልብስ ነው የሚለብሱት፣ የራሳቸውን ምግብ ነው የሚበሉት። ግን በጣም በአሰቃቂ ሁኔታ ነው የምታሰር እንትን የሚሉት። ለዛውም የሚገርማችሁ ነገር በጋራ ነው። አንዳንድ ጊዜ ግን የሮማ ዜጎች ከሆኑና የሃየር ክላስ የሆኑ ሰዎች በሚታሰሩበት ጊዜ ብዙ ጊዜ አይታሰሩም። ግን ከታሰሩ እነሱን ምንድን ነው የሚያደርጓቸው? ከጠባቂያቸው ጋር አብረው ይታሰራሉ በሰንሰለት እና ቁራኛ የሚባለው ያ ነው። አብረው በሰንሰለት ይታሰራሉ። ጳውሎስ መጨረሻ ላይ ሮም በነበረበት ጊዜ ይህን አይነት እድል አግኝቶ ነበር። ሃውስ አሬስት የምንለው አይነት። ኦኬ አሁን እሱ አይደለም። አሁን እዚህ ጋር የምናየው እስራት ግን በጣም በጣም ዘግናኝ የሆነ እስራት ነው። ኦኬ ችግሩ ምንድን ነው? ቶሎ ልንገራችሁ። መታሰርን ልዩ የሚያደርግ ይሄ አሁን እስካሁን የነገርኳችሁ ፊዚካል ቻሌንጁን ነው። ግን ሶሻል ቻሌንጅ ደግሞ አለው፣ ካልቸራል ቻሌንጅ አለው መታሰር። ምክንያቱም መታሰር በአንደኛ ክፍለ ዘመን የሮማ ዓለም ውስጥ ስቲግማ ነበረው። በቃ ነውር ነው፣ ሼም ነው ማለት አንድ ሰው ታሰረ ከተባለ ሰው ሁሉ ጥሎት የሚጠፋው። ምክንያቱም ነው መታሰር በጣም ያላችሁን የሶሻል ስታተስ የሚያሳጣችሁና በጣም ዲግሬድ የሚያደርጋችሁ ነገር ነው። በትንሹ ላሳያችሁ እሱን ከእግዚአብሔር ቃል ሁለተኛ ጢሞቴዎስ በቂ ነው። ብዙ መጥቀስ አያስፈልገንም። ሁለተኛ ጢሞቴዎስን አንዳንድ ክፍሎች ቶሎ እኔ መታሰር በዚያ ዘመን ምን እንደሆነ ፒክቸር እንዲኖራችሁ ስለምፈልግ ነው።
ሁለተኛ ጢሞቴዎስ በጥንቃቄ ስታነቡት በደንብ ታገኙታላችሁ። ምን ይላል መሰላችሁ? ቁጥር 8 ላይ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር ይላል። ምን አመጣው? ይገባችኋል? እኔ አሁን አላልኩም አይደል? ትላንት ከተገናኘን ጀምሮ በእኔ አትፈር ብያለሁ አላልኩም አይደል? ነው ያልኩህ አስመሰልክ እኮ እንዴ ነው ነገር። ምክንያቱም በእኔ አትፈር እምልህ የሚያሳፍር ነገር ሲኖር ነው አይደል እንዴ? በእስረኛው በእኔ ምን አታድርግ አትፈር ብሎ አለው። ምክንያቱም ሼም አለው ማለት ነው፣ የሚያሳፍር ነገር አለው ማለት ነው። የሚገርማችሁ ግን እሱን አትፈር ማለቱ ብቻ አይደለም የሚገርመው፣ እኔም አላፍረም ብሎ ይገዳደራል። ይገባችኋል አባባሌ? እኔም በእስረኛነቴ ምን አላደርግም አላፍርም። ቁጥር 17 ላይ ይላል ኦኬ ኖ ከፍ ብሎ ኦኬ ቁጥር 12 ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን ነገር ግን አላፍርበትም። ጳውሎስ እሱን በእኔ በእስረኛው አትፈር ብሎ እንደገና ደግሞ እኔም በስራቴ ምን አላረግም አላፍርበትም ማለቱ እስር ምን ያደርግ ነበር ማለት ነው? ትልቅ ሶሻል ዲስግሬስ ነበር። ግን የሌሎቹን ተመልከቱ። ጳውሎስ ጋር በጣም ፍሬንድስ የነበሩ ቅርብ የነበሩ አብረውትም ያገለግሉ የነበሩ ያንዳንዶቹን ሁኔታ ተመልከቱ። ቁጥር 15 በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ምኑን ሲያውቁ? መታሰሩን ሲሰሙ ጎመን በጤና ብለው ማለት አንድ ሰው አይደለም የሸሸ፣ ሁለት ሰው አይደለም፣ በእስያ ያሉት ሁሉ ማይ ጎድነስ ሁሉ ከኔ ፈቀቅ እንዳሉ። ትዝ ይላችኋል ጌታ ሲታሰር ሲያዝ አንዳንዱ ልብሱን ሁሉ ጥሎ ራቁቱን ይሸሻል። ታውቃላችሁ ከደቀ መዛሙርት ማለት መታሰር በጣም የሚሸሽ ነገር ነው። በጣም ጠላ ነገር ነው። ከነርሱም ፊልጎስና ሄራጌኔስ ናቸው ይልና አንድን ሰው ግን በማይረሳ መልኩ ያነሳዋል። ጌታ ለሄኒሴፊሩ ቤተሰቦች ምህረትን ይስጥ፣ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያ ቀን ከጌታ ምህረት እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ። ማለት ሰው ይደነቃል ማለት እስር ቤት መጥቶ ከጠየቃችሁ የዘላለም ምህረት ነው የሚለመንለት በሐዋርያው። ይገባችኋል? ማለት ትልቅ ነገር በቃ በጌታ ቀን በዛን ቀን ጌታ ምን ይስጠው? ምህረትን ይስጠው። በቃ ምህረት አድርጎልኛል ማለት ይሄ አንዲዘርቭድ ነው የሚለው ማለት በሮም ባደረ ጊዜ እሱ ለንግድ ነው የመጣው፣ ለስራ ነው ምናምን የመጣው፣ ግን ፈልጎ አገኘኝ። ምንም አላፈረበትም በሰንሰለት በጣም ያሳፍራል። ስቲግማ ነው። እንዲህ ያልኩ ብቀጥል ወገኖቼ መታሰር በዚያን ዘመን አንደኛ ክፍለ ዘመን የሮማ እስረኛ መሆን በጣም ብዙ ፊዚካል፣ ሜንታል፣ ኢሞሽናል፣ ሶሻል፣ ኢኮኖሚካል ልነግራችሁ አልችልም። በሁሉም መንገድ ዘግናኝ ነገር ነው። ኦን ቶፕ ኦፍ ዛት ይሄ ሰውዬ ምን እየጠበቀ ነው ያለው? ቄሳር ፊት መቅረብ አይደል እንዴ? እና ፍርዱ ምንድነው? ሳይታለም የተፈታ ነው አይደል እንዴ? ምንድነው ፍርዱ የሚሆነው? ከሁለት አንድ፣ ወይ በነፃ ይለቀቃል ወይ ይገደላል። ያውቃል። ይሄንን ጳውሎስ ማለት አድቫይስ ተደርጓል፣ በደንብ ያውቃል። እዚሁም ፊልጵስዩስ ውስጥ በደንብ ያነሳዋል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚል እኮ ልክ እንደዚህ ቁጭ ብሎ ፓርክ ውስጥ ምናምን ሌክ እንትን ኦሽን ዳር ንግዱ ዘግቶ ልሄድ ከጌታ ጋር ልኖር እናፍቃለሁ ምናምን እየጠቀሰ እኮ አይደለም ወገኖቼ። ማለት ሊሄድ ይችላል ማለት ልገደል ይችላለሁ። ዳት ሚንስ ለኔ ወደ ጌታ መሄድ ነው። ኦኬ ልፈታም ደግሞ ይችላለሁ። ከእናንተ ጋር መኖር ነው። ይገባችኋል? አባ እናንተን ማገልገል ነው። ስለዚህ ከሁለት አንዱ ነው የሚሆነው ብሎ ነግሯቸዋል። ያውቃል። ግን ፍርድ ቤት ቀጠሮ ኖራችሁ እስር ቤት ሆናችሁ እየጠበቃችሁ ስትቀርቡ ዳኛው ከነዚህ ከሁለቱ አንዱን ከእጣው ከሁለቱ አንዱ እንደሆነ ብታውቁ ተኝታችሁ ታድራላችሁ። ይገባችኋል? ማለት አይጨንቅም? በጣም ነው የሚጨንቀው። ኦኬ አሁን ምንድነው ለምንድነው ያሬድ የደስታ ምስጢር ብለህ ርዕስ የሰጠህን ካላችሁ ይሄ ሰውዬ ነው ብዕሩን አንስቶ
ከብራናው አዛምዶ የፊልጵስዩስን ደብዳቤ የጻፈው። እንዴት ጻፈው? ለምን ጻፈው ካላችሁኝ ይሄ እስር ቤት ድረስ ሮማ እስር ቤት ድረስ ከፊልጵስዩስ አንስቶ የፊልጵስዩስ ሰዎች ከነበራቸው ፍቅር የተነሳ ለሱና ለአገልግሎቱ ገንዘብ ሰብስበው ስጦታ ሰብስበው አፍሮዲጡ በሚባለው አገልጋያቸው በኩል ልከውለታል። ያንን ስጦታ ተቀብሏል። አሁን አፍሮዲጡ ሊመለስ ነው። ስለዚህ ታንኪው ሌተር እየጻፈ ነው። ወገኖች ፊልጵስዩስ ማለት ታንኪው ሌተር ታንኪዩ ስለላካችሁልኝ ግን እግረ መንገዴን ብሎ ነው የሚጽፈው። ወገኖቼ አንድ ሰው ሲናገር ነው ጓደኛዬ ያለ ሰባኪ ነው፣ ነጭ ነው ጓደኛዬ ታሞ ብሬን ቲዩመር ነው ካንሰር ነው እና ታሞ ምናምን በቃ ሆስፒታል ውስጥ ነው የከረመው እና የምትከታተለው ነርስ አለች። በሽፍት ነው በጣም ነው እንትን የሚሉት የሚያስፈልገውን ነገር ለማድረግ ምናምን በየገቡ እንትን ያደርጉታል እና ያናግሩታል ያዋሩታል ምናምን እና እንትን ላይ የዕለቱን ሁኔታ ምናምን እየጻፈች ለሚመጡት ለሚቀጥሉት እና ለዶክተሮቹ ለምናምን ጽፋ ነው የምትሄደው እና አንድ ቀን የጻፈችውን ሲያዩ ይሄ ሰውዬ ቅጥ ባጣ መልኩ ደስተኛ ነው። ሰውዬው አማኝ ነው፣ የጌታ ሰው ነው እና ካንሰር ነው የያዘው። ይገባቸዋል ማለት በቃ በጣም የሚታዘንለት ሰው ነው እና ሰውየው ግን በጣም ደስተኛ ሊገባት ስላልቻለ ይሄ ሰውዬ አለች ይሄ በሽተኛ ቅጥ ባጣ መልኩ ደስተኛ ነው፣ ከሱ የተነሳ እኔም ከዛሬ ጀምሮ ቅጥ ባጣ መልኩ ደስተኛ ለመሆን ወስኛለሁ ብላ ጽፋ ሄደች ብሎ እውነተኛ ታሪክ ነው የተናገረው። ማለት ይገባቸዋል። ቅጥ ባጣ መልኩ ደስተኛ ነው ስትል ማለት ምንም ደስ ሊያሰኘው የሚገባ ነገር የለም፣ ግን ሰውየው ደስተኛ ነው። በጣም ደግሞ ደስተኝነቱ ልክ የለውም። ወገኖቼ የጳውሎስን መልእክት ስትመለከቱ በዚች አጭር ደብዳቤ ውስጥ እኛ ለማንበብና ለመጥቀስ እንዲያመቸን በምዕራፍና በቁጥር ከፋፈልነውና 4 ምዕራፍ አለው እንበል እንጂ አጭር ደብዳቤ ነው። በዚህ ደብዳቤ ውስጥ ወገኖቼ 16 ጊዜ ቃላት የማያባክነው በፍጹም መልእክቶቹን እኔ ወገኖቼ 35 ዓመት በደንብ አንብቤያቸዋለሁ፣ በቃል ያቃቸዋለሁ፣ አስተምሬያቸዋለሁ፣ አሰላስያቸዋለሁ፣ አንጎራጉሬያቸዋለሁ። ይገባቸዋል። የጳውሎስን መልእክቶች በጣም ከጳውሎስ መልእክቶች ከሁሉም የመጽሐፍ ቅዱስ ክፍል ባይዘው ወደ 17 ምናምን መጽሐፍ ቅዱስ ጨርሻለሁ ጌታን ካገኘው ጀምሮ በ35 ዓመት ውስጥ እና አብዛኞቹ የሚያልቁት የጳውሎስ መልእክቶች አካባቢ ነው። ማለት ቶሎ የሚገነጣጠሉት የሚያረጁት የሚነትቡት ምናምን እና በጣም ብዙ የጳውሎስን መልእክቶች ከማንበቤና ከማሰላሰል የተነሳ እርሱን ራሱን በጣም በቅርበት ማቀውና አንዳንድ ጊዜ አጎቴ ሁሉ ይመስለኛል። ወገኖቼ በፍጹም አንድ ቃል እንዲሁ የተጻፈ የለም። ማለት እንዲሁ እንዲሁ የገባ የለም። በጣም ዲቫይንሊ በጣም መለኮታዊ በሆነ መንገድ የተሰካካ የተከሸነ ነው። መልእክቶቹን ስታዩ ወገኖቼ ይሄ ያላግባብ ቃላት የማይጠቀመው ሰው 16 ጊዜ በዚህ መልእክት ውስጥ ደስታ የሚለውን ቃል ተጠቅሟል እና ደግሞ በጣም ፓወርፉል በሆነ መንገድ ነው የሚጠቀምባቸው። ደስ ብሎኛል፣ አሁንም ደስ ይለኛል፣ ደስ ይበላችሁ፣ እናንተም ከኔ ጋር አብራችሁ ደስ ይበላችሁ። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ 16 ጊዜ። እዚህ ነው የመጽሐፍ ቅዱስ ሊቃውንት the epistle of joy, the letter of joy ምናምን ብለው ነው ፊልጵስዩስን የሚሉት። ወገኖቼ ሰውየው በደስታ ተጥለቅልቋል።
መጠን ባለፈ ልክ በሌለው ሊነገር በማይችል ደስታ ተሞልቷል። እንኳን ሊጨነቅ አላለቅ የሰርፊት ቀርቤ እንግዲህ ወይ ገደላለሁ ወይ ተርፋለሁ ለቀቃለሁ ምናምን ይገባችኋል በሚል ሊጨነቅ ቀርቶ እሱ በደስታ ተሞልቶ በጣም የሚጋባ ደስታ ጽፍላችኋልና በጣም ከሚገርመኝ እንደው ከመከራቸው ነገር አንዱ ምንድነው ምዕራፍ 4 ላይ ደስ ምንድነው በጸሎትና በመልጃ ከምስጋናም ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላቸዋል። ማለት ይሄ ሰውዬ ነው ደጅ ያሉትን ነፃዎቹን ሰዎች ምን አታርጉ ቢላቸው ማለት የሆነ ተገላቢጦሽ ነገር አይመስላችሁም? እስር ቤት ሄደን አይደለ ሰውን በቃ አትጨነቅ አላለ እግዚአብሔር በቃ እሱ የወደደው ይሆናል አትጨነቅ ምናምን የምትሉት እስር ቤት ሄዳችሁ ነው። ይሄ ሰውዬ ወገኖቼ እዚህ ሆኖ እስር ቤት ውስጥ ሆኖ በሞትና በህይወት መካከል ሆኖ ምን እንደሚፈረድበት ነገር የማያውቅ ንጉስ እስረኛ ሆኖ ነገር ግን ውጪ ላሉት በአንዳች ምን አታርጉ አትጨነቁ ይላቸዋል። ደስታ እንደ ጅረት በውስጡ ይፈሳል። በደስታ ባህር ውስጥ ይዋኛል። በደስታ ተጥለቅልቋል። በደስታ ተጠምቋል። እሺ እዚህ ጋር ምንድነው ሚስጥሩ ማለት ያለብን አይመስላችሁም? ከሆነ እንለፈው ያን ጥያቄ የማይፈጥርባችሁ ከሆነ እንለፈው። ነገር ግን በምድር ላይ ምንም የሌለው ሰው ሰንሰለት የለበሰ ሰው በማይመች ሁኔታ ውስጥ ያለ ሰው እንዲህ ከተደሰተ ደስታ ሚስጥር አለው ማለት ነው። ደስታ የምናየው ነገር አይደለም ማለት ደስታ ከዛ ምክንያት የምንሰጠው ነገር አይደለም ማለት ነው። ግልጽ በሆነ መልኩ ሚስጥር አለው። ስለዚህ ወገኖቼ በዚህ ኮንፈረንስ በዚህ ሪትሪት ያንን ሚስጥር ላካፍላችሁ ነው የመጣሁት። ምንድነው ሚስጥሩ? ደስታው ራሱ ሚስጥር አይደለም፣ ምክንያቱም ሊደበቅም ይችል አይደለም። በነገርኳችሁ በመልእክት ውስጥ 16 ጊዜ በግልጽ ተቀምጧል ተጽፏል። እሱ ደስታው ግልጹ ነው፣ ፊት ለፊት የሚታየው ነው። ግን ምንድነው ይሄን ሰውዬ እንዲደሰት ያደረገው? እንትን ማለት እንችላለን። በቃ የጌታ መንፈስ ሃሌሉያ መንፈስ ቅዱስ ስለሞላበት ነው የተደሰተው። yes ግን እንደሱ ብለን ልንዘጋው የምንችለው ነገር አይደለም። እንዴ በቃ ሰማይን እያሰበ ነው። ቆይ መንፈስ ቅዱስ ስለሞላበት ነው። እስቲ መንፈስ ቅዱስ በውስጣችሁ ያለ አይሰማ አይታየኝ በደንብ ከፍ አድርጉት። ኦኬ ጌታ ይባርካችሁ። ስለዚህ እኔና እናንተ ግራፋችን ለምንድን ነው እንደዚህ የሚወጣ የሚወርደው? ይገባችኋል አባባሌ? መንፈስ ቅዱስ በውስጣችን ካለ ማለት እንደዚህ ብለን እንዝጋው ካለ መንፈስ ቅዱስ አይ በቃ በጌታ ስለሆነ ነው እንትን ሰማይን እያሰበ ነው የሚመጣውን ክብር እንዴ ሁሉ ነገርኛ አለ። ይገባችኋል አባባሌ? ግን ለምንድን ነው ማንደሰተው? ምንድን ነው የደስታው ሚስጥር? ወንቼ የደስታው ሚስጥር አንድ ነገር ይመስለኛል። መልእክቱን ሳነብ ያገኘሁት ይሄንን ነው። በዚህ ሐሳብ ውስጥ ነው ፊልጵስዩስን በቁመቱ በርዝመቱ ባግድመቱ የምንሄድበት። ወንቼ ይሄ ሰው በአይምሮ መታደስ ስለተለወጠ ነው። ይሄ ሰው የሐሳብ ዓለሙ ስለተለወጠ ነው፣ ስለታደሰ ነው። ይሄ ሰው የቶት ፕሮሰሱ ስለተቀየረ ነው። ስለተቀየረ ነው። ሰዎች ብዙ ሊቃውንቶችን አይቻለሁ ማለት መጽሐፍ ቅዱስን ኮሜንት ያደረጉ ሰዎችን ብዙዎቹን ለማንበብ ሞክሬያለሁኝ። ሁሉም ብዙዎቹ አግሉተው የሚያሳዩት ደስታውን ነው፣ የደስታ መልእክት መሆኑን ነው። እኔ ግን መልእክቱ ወገኖቼ ለፊት ከሚታየው ደስታ ይልቅ ተጥለቅልቆ የማየው ከጀርባው ካለው መሰረቱ ከስሩ ያለው ስለ ሐሳብ የሚናገረው ነገር ነው። የፊልጵስዩስን መልእክት ከሐሳብ ጋር ከአእምሮ መታደስ ጋር ብዙ ላይነሳ ይችል ይሆናል። ታንክ ዩ ብዙ ላይነሳ ይችል ይሆናል፣ ግን በዚህ መልኩ እናየዋለን። በአእምሮ
መታደስ መለወጥ። ወገኖቼ መጽሐፍ ቅዱስ በተለይ በአዲስ ኪዳን ውስጥ በተለይ በሐዋርያው ጳውሎስ መልእክቶች ውስጥ እንደምናየው የእግዚአብሔር ዋና ዓላማ እኛን ከሞት ወደ ሕይወት ማሻገር ብቻ አይደለም። እኛን ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት ማፍለስ ብቻ አይደለም። እኛ ዳግም ተወልደን ልጆቹ እንድንሆንና ስማችን በሕይወት መጽሐፍ እንዲጻፍ ብቻ አይደለም። ይሄ አንዱ ነው። የዘላለም ሕይወት ማግኘታችን፣ ዳግም መወለዳችን፣ የኃጢአትን ይቅርታ ማግኘታችን ይሄ አንዱ ነው። ጌታን ባመንን ጊዜ በቅጽበት የተከናወነ ጉዳይ ነው። ነገር ግን አንድ ነገር ልንገራችሁ። የጌታ ሐሳብ በክርስቶስ ኢየሱስ አምነን ከዳንን በኋላ የጌታ ሐሳብ ወገኖቼ በአእምሮ መታደስ እንድንለወጥ ነው። በጣም ወገኖቼ በክርስቲያንደም ወይም በዚህ በዓለም ላይ ባለው የክርስትና ዓለም ውስጥ በመጽሐፍ ቅዱስ አማኞች ውስጥ ወገኖቼ ትልቅ ትኩረት ሊሰጠው ሲገባ የተዘነጋ ነገር ምንድን ነው ካላችሁኝ፣ በቤተ ክርስቲያን ውስጥ የተዘነጋ ነገር በአእምሮ መታደስ መለወጥ ነው። ስሙኝ ወገኖቼ፣ ይሄንን ነግሬያችሁ እጨርሳለሁኝ የአሁኑን ሴሽን። ምክንያቱም ጥሩ መግቢያ ሰጥቻችኋለሁ። ደስታ ምን እንደሆነ ተመልክተናል። እንደገናም ደግሞ የዚህ የምናየው መልእክት ጸሐፊ በምን አይነት ሁኔታ ውስጥ እንደነበረ ተመልክተናል። ግን ደግሞ በዛ አይነት አስቸጋሪ ሁኔታ ውስጥ ሆኖ በምን አይነት ደስታ ውስጥ የተጥለቀለቀ ሰው እንደሆነ አይተናል። ምክንያቱን እያየን ነው። አንድ ነገር ብቻ አነሳና በዛ ነገር ላይ ተነጋግረን ወደሚቀጥለው ነገር እንሄዳለን። እስቲ ምዕራፍ 1 ፊልጵስዩስ ምዕራፍ 1 ቁጥር 6 ብቻ እናንብብ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። እንደው ሁላችንም ብንለው ከኔ በኋላ ደስ ይለኛል። አንድ ጊዜ እኔ እለዋለሁ፣ እናንተ ከኔ በኋላ ትሉታላችሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። ኦኬ፣ ጳውሎስ ይሄ ኮንቪክሽን አለው፣ ይሄ መረዳት አለው። ግን ምን ማለቱ ነው? በጥቂቱ ላሳያችሁ ወንቼ። የእግዚአብሔር ሥራ ምንድን ነው ብለን ስንል የእግዚአብሔር ሥራ የማዳን ሥራ ነው። አሜን። የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። እግዚአብሔር ሁል ጊዜ ሲሰራ የሚሰራው ለማዳን ነው። እዚህ ጋር እንደምናየው በእናንተ መልካምን ሥራ የጀመረው ስለሚል ሰሪ አለ ማለት ነው አይደል እንዴ? ሥራ ጀማሪ አለ፣ ሰሪ አለ። ሰሪው እግዚአብሔር ነው፣ ስራው እኛ ነን። ይዋቻል። እኛ ኑሮ ላይ አይደለም እየሰራ ያለው፣ እኛ ዙሪያ ላይ አይደለም እየሰራ ያለው፣ እኛ ላይ ነው። አሜን። ስራዎቹ ነን፣ የእጆቹ ስራዎች ነን። ጌታ ይመስገን። ስለዚህ ጀምሯል ስራ። አሁን ስለ ስራው ስንመለከት 3 ፌዝ አለው። 3 ፌዝ አለው። በእናንተ መልካምን ስራ የጀመረው። ስለዚህ የስራው ምን አለ ማለት ነው? ጅማሬ አለ። ከዛ ይቀጥልና እስከ የሚለውን ስናይ ምን አለው? ሂደት አለው። ሂደት አለው፣ ፕሮሰስ አለው። እስከ ምን? እስከ ጌታችን ኢየሱስ ክርስቶስ ቀን ድረስ ካለ ደግሞ ፍጻሜ አለው። ሃሌሉያ አሜን። ከኔ ጋር ናችሁ? ማን ነው ሰሪው? ማን ነው ስራው? እኛ። ስራው ስንት ፌዝ አለው? አንደኛ፣ ሁለተኛ ሂደት ወይም ፕሮሰስ፣ ሶስተኛ ፍጻሜ። እንዲህ ዝም ብሎ በቀላሉ የሚቀመጥ ብቻ እንዳይመስላችሁ። መጽሐፍ ቅዱስ ስለ ሰው ሁለንተና ሲናገር ምንድን ነው የሚለው? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ። ሁለንተናችሁ እና ሁለንተናችሁ ምን እንደሆነ ሲናገር መንፈሳችሁ፣ ነፍሳችሁ፣ ስጋችሁ እስከ ጌታችን እስከ ኢየሱስ ክርስቶስ ቀን ድረስ ያለ ነቀፋና ያለ ነውር ፈጽመው
ይጠበቁ ይለናል። ስለዚህ ምን ነገረን ጳውሎስ? ሁለንተናችን መንፈስ፣ ነፍስ፣ ስጋ ነው። ወገኖቼ አንዳንድ ሰዎች ይላሉ እኔ ነፍሴ ከዳነች ምን እፈልጋለሁ? እሱ ብላችሁ አታውቁም? ሰው ሲል ሰምታችሁ አታውቁም? ዋናው ምንድን ነው? እኔ ነፍሴ መዳኗ ነው እንጂ እኔ ነፍሴ ከዳንኩ ሌላው የራሱ ጉዳይ፣ ነፍሴ ትዳን እንጂ። እንዲያው ምንድን ነው የምንለው? ነፍሴም ወደ አምላኳ ስጋም ወደ አፈሩ ይመለሳሉ። ወደዛ ወደ አፈሩ። ብዙዎቻችን የምናምነው እንዴት ነው? ሞታለን አይደል እንዴ አንድ ቀን። ከዛስ ስጋችን ወደ አፈር አለ እንዴ? ከዛ ነፍስሽስ ለጌታ። ከዛስ ለዘላለም ከጌታ ጋር ምን ሆናለን? እንኖራለን። እና ምናስብ ይሄ በመሰረቱ ክርስትና አይደለም፣ የሩቅ ምስራቅ እምነት ነው። ደንብ ብታዩት የኔ ቡድሂዝም፣ ሽንቶይዝም፣ ምናምንይዝም እምነት ነው፣ ክርስትና አይደለም። ይሄ ስጋዬ ወደ አፈር ይመለሳል፣ ከዛ እኔ ወደ ነፍሴ ትሄዳለች፣ ከዛ ነፍሴ በሰማይ በቃ ሰው ብዙ አማኝ እንትኑ ነፍሴ ምናምን ብሎ ነው የሚለውና እንዲህ ሰው እንዴት ነው የሚያስበው? ማለት በቃ እዛ ስንገናኝ ነፍሷ እየተባባልን እንኖር ነው ማለት ነው። ይሄ ጁዳይዝምም እንኳን አይደለም። የሚገርማችሁ ነገር ማለት ይሄ አብርሃሚክ የሆነውን እምነት ያንን የሚያሳይ አይደለም። እንደዚህ ነፍስ ሆኖ ብንብን እያሉ ለዚህ እኮ ነው ሳይቸግረን እኮ ነፍሳት ዳኑ ምናምን ሁሉ እንላለን እኮ አይደል? ያ ነፍሳት ዳኑ እንላለን። እኔ አንድ ወዳጄ ዘማሪ ነው፣ የምታውቁት ዘማሪ ነው፣ የቆየ ዘማሪ እና ጌታ እንዴት እንደቀበለ ሲነግረን ከአጎቴ ጋር አንድ ቀን የተቀበልነው አለ ጌታ አንድ ላይ። ከዛ በኋላ ጌታ የምትቀበሉ ሲባል ወጣን አለ። ምናልባት ገዛሄ ሙሴ ታውቁታላችሁ ዘማሪው። እና ከአጎቴ ጋር አንድ ላይ ነው የወጣነው አለ። ከዛ በኋላ እኔ ቀጠልኩ፣ እሱ ግን ተሰናክሎ ቀረ አለ። ለምን ሲባል የጠራን ሰውዬ እግዚአብሔር ሆይ ስለ እነዚህ ነፍሳት አመሰግንሃለሁ፣ እነዚህን ነፍሳት ስለሰጠን ብሎ ደጋግመዋል አለ። ከዛ በኋላ እኔ ትንኝ ነኝ እንዴ ብሎ ጥሎ እንደሄደ አጫውቶኛል። እና ይሄ ነፍስ ምናምን የምንለው ነገር አንድ ነገር ልንገራችሁ፣ ጌታ ነፍሳችንን የማዳን ብቻ ሐሳብ የለውም። የእግዚአብሔር የማዳን ስራ ፕሮግራሙ መንፈሳችንንም ነፍሳችንንም ስጋችንንም የማዳን ነው። አሜን። ስለዚህ ጌታን ስንቀበል ዳግም ስንወለድ መንፈሳችን ዳግም ተወልዷል። አሜን። ስራው ምን ሆነ? ተጀመረ። ሃሌሉያ። ምን አለው ብለናል? ሂደት አለው ብለናል። ሂደቱ ምንድነው ካላችሁኝ ወገኖቼ፣ ሂደቱ የነፍስ መዳን ነው። ከዛ በኋላ ምን አለው ብለናል? አትመልሱም ብዙ ሳያችሁ። ምን አለው? ፍጻሜ አለው። ፍጻሜው ምንድነው ካላችሁ የስጋችን መዳን ነው። ምክንያቱም በጌታ ቀን ነው የሚለው፣ ጌታ የሚመጣበት ጊዜ ነው። ጌታ ሲመጣ የሚሆነው ደግሞ ስጋችን ምን ይሆናል? ኢመዋቲ ሆኖ የማይበሰብስ ሆኖ፣ ሃሌሉያ፣ ሕያው ሆኖ ክቡር ሆኖ ይነሳል። ስለዚህ መንፈሳችንን የሚያድንበት ጊዜ ያለው በጊዜ ሰሌዳው ላይ፣ ነፍሳችንን የሚያድንበት ጊዜ ያለው፣ ከዛስ ስጋችንን የሚያድንበት ጊዜ ያለው። ይሄንን መጽሐፍ ቅዱስ በጣም ብላክ ኤንድ ዋይት ክሪስታል ክሊር ነው የሚያስቀምጥልን። እዚህ ጋር የምናየው ይሄንን ነው። የጀመረው ዳግም መወለዳችን ነው። ሃሌሉያ። እስከ ብሎ የሚቀጥለው ሂደቱ የነፍስ መዳን ነው። ምክንያቱም እዚሁ ፊልጵስዩስ ምዕራፍ 2 ላይ ቁጥር 13 ሄዳችሁ ትመለከቱ። እንግዲህ እኔ በእናንተ ዘንድ ስኖር ብቻ ሁል ጊዜ እየታዘዛችሁ እኔ በእናንተ ዘንድ ስኖር ብቻ ሳይሆን ስርቅም በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሎ ይላል። እሱን በኋላ ስንመጣ በደንብ እናነሳዋለን። ግን የሚነግረን ስለዚህ መዳን ነው። በመጨረሻ ደግሞ ስጋችን ይድናል። አሜን። ከሞት ይድናል፣ ከመበስበስ ይድናል፣ ከውርደት ይድናል። አሜን። ስለዚህ በዚህ ትምህርት ምን ላይ ነው የምታተኩረው? ይሄ ክፍል ምን ላይ ነው የሚያተኩረው ካላችሁኝ ወገኖቼ፣ የሚያተኩረው ፕሮሰሱ ላይ ነው። ያኛውን ድነናል፣ ጌታ ይመስገን። ያኛውን እንጠብቃለን፣ የሚያድነንን ከሰማይ እንጠብቃለን። ሃሌሉያ። ግን እስከዛው ድረስ ዕለት ዕለት ወገኖቼ እግዚአብሔር በህይወታችን ይሰራል። ምንድን ነው የሚሰራው ካላችሁኝ፣ ያ ስራ በአይምሮ መታደስ መለወጥ ነው ወገኖቼ። ደስታ ስሜት አይጀምርም። ደስታ ስሜት ነው፣ ግን ከስሜት አይጀምርም። ደስታ የአስተሳሰባችን ውጤት ነው፣ የአስተሳሰባችን ፕሮዳክት ነው። ስለዚህ አይምሮአችን አስተሳሰባችን ከተለወጠ እንደ ጳውሎስ በምንም አይነት ሁኔታ ውስጥ ሆነን በማያቋርጥ ደስታ ውስጥ መኖር ይቻላል። አጭር ጸሎት እንጸልይ።
ቅዱስ አባት ሆይ እናመሰግንሃለን። አንተ የደስታ ሁሉ ምንጭ ነህ። አንተ ራስህ ደስታችን ነህ። ጌታ ሆይ የጠራህን አዎን በማንኛውም ሁኔታ ውስጥ በማያቋርጥ ደስታ ውስጥ እንድንኖር፣ በሚጋባ በሚዛመት ለሌሎች በሚደርስ ደስታ ውስጥ እንድንኖር ነው። ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ፣ የዚህን ምስጢር አስጨብጠን። ጌታ ሆይ ጸልያለሁ ለኔና ለወገኖቼ በአይምሮ መታደስ መለወጥ ይሁንልን። ጌታ ሆይ የክርስቶስ አይምሮ ይሁንልን። በክርስቶስ የነበረ ሐሳብ በእኛም ውስጥ ይሁንልን። እግዚአብሔር ሆይ እያንዳንዱ እህቶቼና ወንድሞቼ በዚህ ቻሌንጅድ ኤንድ ቼንጅድ ሆነው እንዲሄዱ እፈልጋለሁ፣ እለምንሃለሁ። እግዚአብሔር ሆይ ስለሰጠን ጊዜ ተመስገን። በኢየሱስ ክርስቶስ ስም አሜን።